በዚች ከመቀሌ ብዙም የማትሰፋ 365 ካሬ ኪሎ ሜትር ጠባብ መሬት ስንጣቂ ውስጥ 2.1 ሚሊዮን ህዝብ ተፋፍጎ ይኖርባታል። ይቺ የሆንግ ኮንግን የህዝብ ጭንቅንቅ የምታስንቅ በመብራት ያብረቀረቀች ዘመናዊ ከተማ አይደለችም። ይቺ ጋዛ ነች። በመጽሐፍ ቅዱስ ውስጥ የተጠቀሰው ኃያሉ ሳምሶን ፍጻሜውን ያገኘባት ስፍራ፣ የታላቁ እስክንድር ገናና ጦር ለወራት ደም የፈሰሰባት፣ የመስቀል ጦረኞችና የሙስሊም ተዋጊዎች ለዘመናት ወደ ግብፅ መግቢያ በር ለመቆጣጠር የተዋጉባት፣ የናፖሊዮን ምኞት በመጨረሻ የተሰባበረባት፣ ዛሬ አንዳንዶች ክፍት እስር ቤት ይሏታል፣ ሌሎች ደግሞ የጋዛ ሪቪየራ። ከዜና በምታዩት ጋዛን እንደተረዳችሁ ታስቡ ይሆናል። ሮኬቶቹ፣ ጦርነቶቹ፣ የማያልቀው ስቃይ ብዙ መረጃ እንደሰጣችሁ ተገምቱም ይሆናል። ነገር ግን የማይነገራችሁ ይቺ ትንሽ የሜዲትራኒያን የባህር ዳርቻ ለ3000 ዓመታት ነገስታት ሲዋጉባት ኖረዋል። ታላላቅ የሚባሉ ገዢዎች ሁሉ ሊቆጣጠሯት ሞክረዋል። የቀረቡት የሰላም እቅዶች በሙሉ በዚች ምድር ተሰባብረዋል። የጋዛን ታሪክ መረዳት እንዲሁ የታሪክ እውቀት ብቻ አይደለም። በዓለማችን ላይ ካሉት እጅግ አደገኛ የውጥረት ማዕከላት አንዱን ለመፍታት ቁልፉ ነው። ጋዛን ለዘመናት ከጦርነት አላላቅቅ ያላት ቁልፍ ተፈላጊነቷስ ምንድን ነው? መልሱ ደግሞ የማትጠብቁት ይሆናል። በርዝመቷ 41 ኪሎ ሜትር፣ ሰፊው በተባለው ግዛቷ ወደ ጎን እስከ 12 ኪሎ ሜትር ትሰፋለች። ከአብዛኞቹ ታላላቅ ከተሞች ታንሳለች። በአንድ ካሬ ኪሎ ሜትር 7000 ሰዎች ይኖሩባታል። ቤተሰቦች በቤተሰቦች ላይ የተፋፈጉባት፣ ለማምለጥ መውጫ የሌለበት፣ በእስራኤል በግብፅና በሜዲትራኒያን ባህር የተከበበች፣ ተስፋውን የሚቆርጥባት ከተማ። በሐማስ እስራኤል ጦርነት ከ1.9 ሚሊዮን በላይ ሰዎች ተፈናቅለዋል። አብዛኞቹ ከአንዱ የፈረሰ ሰፈር ወደ ሌላው በተደጋጋሚ እየሸሹ የሚኖሩ። ቢያንስ አንድ ሰው ከ10 ጊዜ በላይ በጋዛ ምድር መፈናቀሉም ይነገራል። ማለትም በዚህ ጦርነት 90 በመቶ የሚሆነው ህዝብ በረሃብ አፋፍ ላይ ይገኛል። ጋዛን ዳግም ለመገንባት 10 ዓመታት ይወስዳል። ከ40 እስከ 50 ቢሊዮን ዶላር፣ 50 ሚሊዮን ቶን ፍርስራሽን ለማጽዳት ብቻ 20 ዓመታት ይወስዳል። ግን እያንዳንዱ ቅድ አውጪ፣ እያንዳንዱ ፖለቲከኛ፣ እያንዳንዱ ሰላም ፈጣሪ ያለማቋረጥ የሚሰቱት ነገር ይሄ ነው። ጋዛ እንዲሁ የሰብአዊ ቀውስ የሰፈነባት ብቻ አይደለችም። የሚፈታ የፖለቲካ ችግር ብቻም አይደለችም። ታሪክ ግፍ ያሳረፈባት ስፍራም ነች። ያለፈው ጊዜ የአሁኑን እንደ ብረት ሰንሰለት አጥብቆ የሚይዝባት፣ የሰላም እቅዶች ለምን እንደሚከሽፉ ከዚህ በፊት የሆነውን ሳይረዱ ማወቅ አይቻለም። ይቺ መሬት ለምን በጥልቅ አስፈላጊ እንደሆነች ታሪኳን ሳያውቁ መረዳትም አይቻለም። ጋዛ ቀድሞውኑ ጥንታዊ ነበረች፣ ቀድሞውኑ አስፈላጊ፣ ቀድሞውኑ ሊሞቱላት የሚገባ፣ ወደ ግብፅ የምታስገባ ደቡባዊ ምስራቃዊ በር ነበረች። ወደ አባይ ሸለቆ መግቢያ ሰሜናዊ በር። ታላላቅ የሚባሉ ግዛቶች ሁሉ ይቆጣጠሯት ነበር፣ ወይም ሞክረዋል፣ ወይም ደግሞ ሲሞክሩ ተሰውተዋል። ታሪክን ባታስተውሉትም እንኳን ታውቁታላችሁ። ታላቁ ሳምሶን የመጽሐፍ ቅዱስ ታሪክ ኃያል ሰው፣ ከማይቆረጠው ጸጉሩ በሚፈስ ኃይል ፍልስጤማውያንን የመከተ፣ በመጨረሻ ለተሳሳተች ሴት በነበረው ፍቅር የተከዳ፣ በገሊላ ተከድቶ በፍልስጤማውያን ተይዞ አይኑ ታውሮ በጋዛ ባሪያ ሆነ። በመጨረሻም በጋዛ እስር ቤት በደሊላ የተላጩ ጸጉሩ አድጎ የፍልስጤሞችን ቤተ መቅደሶች አፈራረሱ። በሕይወት እያለ ከገደላቸው ጠላቶች በላይ በሞቱ ያጠፋቸው ይበዛሉ። በመጨረሻም የሳምሶን ፍጻሜ በጋዛ ሆነ። ጋዛ ቀድሞውኑ ምልክት ነበረች፣ ታላላቅ ሰዎች የሚወድቁባት ስፍራ። ፍልስጤማውያን ጋዛን ከአምስቱ ከተማ ግዛቶቻቸው እንደ ዋና አድርገው ለዘመናት ያዟት። በ734 ከክርስቶስ ልደት በፊት የአሦራውያን ሰራዊት እንደ ጎርፍ እስከ ጠራረጋቸው ድረስ፣ ከዚያም ባቢሎናውያን፣ ከዚያም ፋርሳውያን። እያንዳንዱ ወራሪ አንድ አይነት ስልታዊ እውነት ተረድቶ ነበር። ጋዛን ከተቆጣጠርክ በ3 አህጉራት መካከል ያሉትን የንግድ መስመሮች ትቆጣጠራለህ። ታላቁ እስክንድር ይህንን ትምህርት በአስቸጋሪው መንገድ ተማረ። በ332 ከክርስቶስ ልደት በፊት ያ ታሪካዊ ሰራዊት የማይሸነፈው ማንም የማያስቆመው ጦር በጋዛ በሮች ላይ ያልተጠበቀ የጦር ግንብ ገጠመው። ለወራት የዘለቀ ጨካኝ ከበባ፣ ከባድ የሰው ሕይወት የጠፋባት ከተማዋ በመጨረሻ በእጁ ስትወድቅ የእስክንድር ቁጣ ለከት አልነበረውም። የተፋለሙትን ለሌሎች ምሳሌ እንዲሆኑ በጅምላ ጨፈጨፋቸው። የታሪክ ታላቋ ድል አድራጊ እንኳን ጋዛን በቀላሉ ሊመለከታት አልቻለም። በግሪክና በሮማውያን አገዛዝ ስር ጋዛ የተለያዩ ህዝቦች የሚኖሩባት ውድ ከተማ ሆና አበበች። ለመዝናኛ አምፊቲያትር፣ ለውድድርም ሂፖድሮም፣ የዙስ ማርናስ ታላቅ ቤተ መቅደስ የከተማዋን ገጽታ ተቆጣጥሮ ነበር። በባዛንታይን ዘመን በአብዛኛው ክርስቲያናዊ ነበረች። ቅዱሳን በጎዳናዎቿ ተመላልሰዋል። ገዳማት ኮረብታዎቹን ሞልተዋቸው ነበር። ከዚያም በ637 ሁሉም ነገር ተለወጠ። በጀነራል አሚር ኢብን አልአስ የሚመራው የሙስሊም ሰራዊት ከኤርሙክ ወሳኝ ጦርነት በኋላ ጋዛን ያዘ። የዙስ ቤተ መቅደስ ወደ ታላቁ መስጊድ ተለወጠ። ጋዛ በ767 የተወለደውን ጉምቱ የህግ ምሁር ኢማም አልሻ
ሻፊን ጨምሮ ታዋቂ እስልምና ሊቃውንትን አፍርታለች። ጋዛ በእስልምና ግዛት ለዘመናት አበበች። የአትክልት ስፍራዎች፣ የተጨናነቁ ገበያዎች፣ 3 አህጉራትን የሚያገናኝ ስራ የበዛበት ወደብም ሆነች። የመስቀል ጦረኞች በደምና በሰዓት እስከመጡ ድረስ ለአውሮፓውያን አቆጣጠር በ1099 የመጀመሪያው የመስቀል ጦርነት ለመለኮታዊ ፍርድ በፍልስጤም ውስጥ አለፈ። የጋዛ ሙስሊሞች ሸሹ። መስጊዱ ቤተ ክርስቲያን ሆነ። ለአንድ ምዕተ ዓመት ጋዛ በክርስቲያንና በሙስሊም ቁጥጥር መካከል ተመላለሰች። ሳላሃዲን እንደ አውሮፓውያን አቆጣጠር በ1187 እንደገና ያዛት። ሪቻርድ ደ ላየን ሃርት ለአጭር ጊዜ መልሶ ያዛት። ወዲያና ወዲህ ደምና እምነት በሞሽረት ትግል ውስጥ ተጣምረው ነበረ። ማምልኮች በመጨረሻ እንደ አውሮፓውያን አቆጣጠር በ1260 ነገሮችን አረጋጉ። ሱልጣን ፔፐርስ የጋዛን መሰረተ ልማት እንደገና ገነባ። አዲስ ታላቅ መስጊድ፣ ገበያዎች፣ ትምህርት ቤቶች። እንደ አውሮፓውያን አቆጣጠር በ1333 ለሴቶች የተቋቋመ መድረሳ በዘመኑ ተራማጅ የነበረ በጋዛ ተከፈተ። ኦቶማኖች እንደ አውሮፓውያን አቆጣጠር በ1516 ደረሱ። እናም እዚህ ላይ የጋዛ ታዋቂነት መደብዘዝ ጀመረ። በኦቶማን አገዛዝ ስር ጋዛ የድሮ ውበቷ ጠፍቶ እንደ ተራ ክፍለ ሀገር ከተማ ሆነች። ለዘመናት ጋዛ ሌላ እንቅልፋም ከተማ ነበረች። ከግብፅ ወደ ሶሪያ እቃዎችን የሚያጓጉዙ የግመል ተጓዦች የሚያርፉባት፣ አልፎ አልፎ ከሚከሰቱ አመጾች ባለፈ በአብዛኛው ጸጥ ያለችና የተረሳችም ሆነች። በ1800ዎቹ የቀድሞ ክብሯ ተዘንግቶ ነበረ። ታሪክ ግን ከጋዛ ጋር ገና አልጨረሰም። ሀያላን ድጋሜ ጡንቻ የሚለካኩባት የጦር ሜዳ፣ ታላላቅ ግዛቶች መገናኛ መስቀለኛ መንገድ የምትሆንበት ከበፊቱ የከፋ ጊዜ መጣ። አንደኛው የዓለም ጦርነት ጋዛን እንደገና የጦርነት ቀጠና አደረጋት። ከጀርመን ጋር የተሰለፉት ኦቶማኖች የብሪታንያን ደም ስር የነበረውን የስዊዝ ካናልን ለመዝጋት አስፈራሩ። ጋዛ ደግሞ መግቢያውን ትጠብቅ ነበር። ስለዚህ እንደ አውሮፓውያን አቆጣጠር በ1917 በጀነራል አለምቢ የሚመራው የብሪታንያ ኃይል ጥቃት ሰነዘረ። የመጀመሪያው የጋዛ ጦርነት በአሰቃቂ ሁኔታ ከሸፈ። ሁለተኛው ጦርነት ደግሞ በባሰ ሁኔታ ከሸፈ። ተጨማሪ ደም በጥንታዊው አፈር ላይ ፈሰሰ። በሶስተኛው ጦርነት በመጨረሻ በህዳር 1917 የእንግሊዝ ጦር ሰብሮ ገባ። ይህ የሆነው ደግሞ የባልፎር ዲክላሬሽን ወይም መግለጫ በወጣበት በዚያው ወር ነበረ። የብሪታንያን ዕጣ ፈንታ የለወጠው በፍልስጤም የይሁድ ሀገር ለመመስረት የገባችው ቃል ኪዳን። ከጦርነቱ በኋላ ብሪታንያ በሊግ ኦፍ ኔሽን ፍልስጤምን የማስተዳደር ፍቃድ ተሰጣት። ጋዛ በኦቶማኖቹ እጅ ወደ ነበረችበት እንቅልፋም የግብርና ዘመኗ ተመለሰች። ሁለት ታዋቂ ቤተሰቦች ሻዋስና ሱራኒስ ለአካባቢው ተጽዕኖ የሚወዳደሩባት ሆነች። የይሁድ ሰፈራ በሰሜን ላይ ያተኮረ ስለነበር ጋዛ በአንጻራዊ ሁኔታ ሰላም ነበረ። ለአውሮፓውያን አቆጣጠር ከ1936 እስከ 39 በብሪታንያ አገዛዝና በጽዮናዊነት ላይ በተካሄደው የአረቦች አመፅ ወቅት እንኳን ጋዛ ከኢየሩሳሌም ወይም ደግሞ ከሀይፋ ያነሰ ግጭትን አይታለች። በጊዜው 25,000 ሰዎች ይኖርባት እንደነበርም ታሪክ ይዳስሳል። ከዚያም ዓለምን የነቀነቀ ውሳኔ ተሰማ። የተባበሩት መንግስታት ለአውሮፓውያን አቆጣጠር በ1947 ፍልስጤምን ለመከፋፈል ሀሳብ ሲያቀርብ ጋዛ የአረብ ግዛት አካል ትሆናለች ተብሎ ነበር። ወዲያውኑ ግን ግጭት ተቀሰቀሰ። እስራኤል ግንቦት 14 1948 ነጻነቷን ስታውጅ ጎረቤት የአረብ ሰራዊቶች ወረራ አወጁ። በመቶዎች የሚቆጠሩ የፍልስጤም መንደሮች ወደሙ። ስደተኞች ወደ ጋዛ ጎረፉ። ጦርነቱ ሲያበቃ ከሁሉም የፍልስጤም አረቦች 1/4 በዚች ትንሽ የባህር ዳርቻ ሰርጥ ውስጥ መኖር ጀመሩ። አንድ የታሪክ ምሁር ጋዛን የኖህ መርከብ ብሏታል። በከባድ የኢኮኖሚና የማህበራዊ ድንጋጤ ውስጥ የነበሩ ስደተኞች የተሞላችም ሆነች። የ1949 የተኩስ አቁም ስምምነት ጋዛን በግልጽ ወታደራዊ አስተዳደር ስር እንድትቆይም አደረጋት። ወደ ግብፅ አልተጠቃለለችም። ዝም ብላ በግብፅ ትተዳደር ነበር። የተባበሩት መንግስታት የስደተኞች መረጃና ስራዎች ኤጀንሲ 8 የስደተኞች ካምፖችን በጋዛ አቋቋመ። እነዚያም ጃባሊያ የባህር ዳርቻ ካምፕ፣ ኑስሬት፣ ሃን ዩኑስ እንዲሁም ራፋህ። በኋላ ላይ ከስቃይ ጋር ተመሳይ ትርጉም የሚኖራቸው ስሞች። ግብፅ እንደ ዮርዳኖስ ዌስት ባንክን እንደጠቀለለችው ጋዛን አልጠቀለለችም። ካይሮ ዝም ብላ ያዘቻት። ለ18 ዓመታት ጋዛ ስትብሰለሰል ኖረች። የስደተኞች ካምፖች ወደ ቋሚ ሰፈሮች ተለወጡ። ተስፋ እንደ አሸዋ ተሸረሸረ። ቁጣ እንደ ሰደድ እሳት አደገ። ከዚያም ሰኔ 1967 መጣ። የስድስቱ ቀናት ጦርነት ከአንድ ሳምንት ባነሰ ጊዜ ውስጥ እስራኤል ጋዛን፣ ሲናይን፣ ዌስት ባንክንና የጎላን ተራሮችን ያዘች። የግብፅ ኃይሎች አፈገፈጉ። የእስራኤል ወታደራዊ ወረራና ሰፈራ በፍልስጤም ተጀመረ። የጦርነቱ መጀመሪያ ላይ እስራኤል በጋዛና በእስራኤል መካከል እንቅስቃሴ እንዲኖር ድንበሩን ክፍት አድርጋ እንደነበርም ይታወሳል። ነገር ግን የፍልስጤም አማጽያን ጥቃት ሲሰነዝሩና ቁጣ ሲቀሰቅሱ ነገሮች ቅርጻቸውን ቀየሩ። እስራኤል በ1960ዎቹ በጋዛ የጀመረችውን ሰፈራ መስፋፋቱን ቀጠለች።
ቀጠለ። 1980ዎቹ የጋዛን አብዛኛውን ለግብርና የሚሆኑ መሬቶች በእስራኤላውያን ተያዙ። በወቅቱ እስራኤል ከ8000 በላይ እስራኤላውያንን በጋዛ ደቡብ ምዕራብ ጉሽ ካልቲቭ ጎጆ ቀልሰው ግብርናቸውን እያጧጧፉ ነበረ። የፍልስጤማውያን ይህ ከባድ ክደት ነበር። በቁስል ላይ ጨው እንደመጨመር ያለ ከባድ ህመም። ይህ ለ20 ዓመታት ሲብላላ ቆይቶ እንደ አውሮፓውያን አቆጣጠር በ1987 ፈነዳ። የመጀመሪያው ኢንቲፋዳ የድንጋይ አመፅ በአንድ የፍተሻ ጣቢያ ክስተት ምክንያት በጋዛ የስደተኞች ካምፕ ውስጥ ተጋጋለ። በጥቂት ቀናት ውስጥ በመላው ሰርጥና ዌስት ባንክ ተቀጣጠለ። አድማዎች፣ ማዕቀቦች፣ የታጠቁ ወታደሮችን የሚጋፈጡ ድንጋይ ወርዋሪ ወጣቶች በታንኮች ላይ በጋዛ የተቀጣጠሉ ጠርሙሶች የወረወሩ ትግላቸውን ጀመሩ። በዚህ አመፅ መሃል ግን አንድ ነገር ተወለደ። ሐማስ እንደ አውሮፓውያን አቆጣጠር በ1987 በጋዛ የተወለደው እስላማዊ እንቅስቃሴ የሙስሊም ወንድማማችነት ቅርንጫፍ ነው። ከሃይማኖት ነጻ ለሆነው የፍልስጤም ነጻነት ድርጅት PLO አማራጭ ሆነው ለፍልስጤማውያን ብቅ አሉ። በእምነት ላይ የተመሰረተ ተቃውሞ። የ1988ቱ ቻርተራቸው ከእስራኤል ጋር ምንም አይነት ስምምነት አይቀበልም የሚል ነበር። እስራኤል በምላሹ ከባድ እርምጃ ወሰደች። የሰዓት እላፊ ገደቦች፣ ቤቶችን ማፍረስ፣ የጅምላ እስራትን ጨምሮ አፈናው ጨካኝ ሆነ። ነገር ግን በፍጹም ሊሰብሩ አልቻለም። ይልቁንም ወደ ኦስሎ አመራ እንጂ። አውሮፓውያን አቆጣጠር በ1993 እስራኤልና PLO የኦስሎ ስምምነትን ተፈራረሙ። የፍልስጤም ግዛት ያኔ ተወለደ። ጋዛም የራስ ገዝ አስተዳደርን አገኘች። የእስራኤል ጦርም ከጋዛ ከተሞች ለቆ ወጣ። የወቅቱ የፍልስጤም መሪ ያሲር አራፋት ጋዛን ዋና መቀመጫቸው አደረጉት። በጋዛ ሰላም የሰፈነ ቢመስልም እስራኤል ግን ሰፈራዎችንና ወታደራዊ ቁጥጥርን አስቀጥላለች። የዛፍ ላይ እንቅልፍ የሆነው የጋዛ ሰላም እንደ አውሮፓውያን አቆጣጠር በ2000 ከሁለተኛው ኢንቲፋዳ ጋር አብሮ ተቀበረ። ግጭት በበቀል ተመለሰ። ከጋዛ የተተኮሱ ሮኬቶች እስራኤልን አነደዷት። አዙሪቱ ድጋሚ ጨመረ። እንደ አውሮፓውያን አቆጣጠር በ2005 እስራኤል በጠቅላይ ሚኒስትር ኤሪያል ሸሮን ከባዱን ውሳኔ ወሰነች። 8600 ዜጎቿን ሰብስባ ከጋዛ ወጣች። እስራኤል ከጋዛ ጋር ያላትን ጉዳይ የጨረሰች የተዘጋ መስሏት ነበር። ጋዛ ግን ከግጭትና ጦርነት ጋር ገና አልተፋታችምና እስራኤል ያላሰበችው ተከሰተ። ዲሞክራሲ በጋዛ ሻንጣውን ሸክፎ ብቅ አለ። ውጤቱ ግን ማንንም ያልጠበቀው ነበረ። ጥር 2006 የፍልስጤም ፓርላማ ምርጫ ሲያደርግ በአብዛኛው ዓለም አቀፍ መመዘኛዎች ነጻና ፍትሐዊ ነበር። ውጤቱ ሁሉንም ቢያስደነግጥም ሐማስ አሸነፈ። እስራኤል፣ ዩናይትድ ስቴትስና የአውሮፓ ህብረት ወዲያውኑ ቅድመ ሁኔታዎችን ጣሉ። አመፅን ማቆም፣ ለእስራኤል እውቅና መስጠት፣ የቀድሞ ስምምነቶችን መቀበል። ሐማስ በመርህ ደረጃ አሻፈረኝ አለ። ለጋዛ የሚቀርብ እርዳታ ተቋረጠ። የጋዛ ስስ ኢኮኖሚም ተሽመደመደ። እንደ አውሮፓውያን አቆጣጠር በ2007 መጀመሪያ ላይ ግጭት ተቀሰቀሰ። በእስራኤል ላይ ግን አይደለም። እዛው በፍልስጤማውያን መካከል እርስ በርስ ነበረ። ሐማስ ከፋታ ጋር በጎዳናዎችና በስደተኛ ካምፖች ውስጥ እርስ በርስ ለ5 ቀናት የዘለቀ ጨካኝ የከተማ ውጊያ ተደረገ። የሐማስ ኃይሎች የፋታን ወታደሮች ደመሰሱ። ሰኔ 14 2007 ሐማስ እያንዳንዱን የመንግስት ህንፃ ተቆጣጥሮ ነበረ። ፋታ ወደ ዌስት ባንክ ኮበለለ። ፍልስጤም ለሁለት ተከፈለች። ዌስት ባንክ በፋታ ስር፣ ጋዛ በሐማስ ስር ሆኑ። ሁለት መንግስታት፣ ሁለት ሰራዊቶች፣ ሁለት የማይጣጣሙ ርዕዮቶች ተፈጠሩ። ግብጽ፣ ሳውዲ አረቢያና ሌሎች አረብ ሀገራት የፋታ መሪ የሆኑትን ማህሙድ አባስን ብቻ በዌስት ባንክ እንደሚቀበሉ አወጁ። ጋዛ በእስላማዊ ወታደራዊ አገዛዝ ስር ወደቀች። በጸጥታ ስጋት በሚል እስራኤልና ግብጽ ወዲያውኑ ድንበሮቻቸውን ዘጉ። እገዳው እዚህ ጋር ተጀመረ። የጋዛ ኢኮኖሚ ሞተ። ስራ አጥነት 50 በመቶ ደረሰ። 70 በመቶ ህዝብ በእርዳታ ጥገኛ ሆነ። እቃዎች በጭንቀት ይገቡ ነበር። የውጭ ንግድ ታገደ። 2 ሚሊዮን ሰዎች በ365 ካሬ ኪሎ ሜትር ውስጥ ታሰሩ። ዓለም ክፍት እስር ቤት ብሎ ጠራው። ሐማስ ግን በዚህ ሁሉ እጅ አልሰጠም። የራሳቸውን አስተዳደር ገነቡ። የጦር መሳሪያዎቻቸውን ታጠቁ። ሮኬቶችንም ወደ ደቡብ እስራኤል መተኮሳቸውን ቀጠሉ። እስራኤል በአየር ድብደባና በወረራ ምላሽ ሰጠች። ታህሳስ 2008 ኦፕሬሽን ካስት ሊድ የ3 ሳምንት ጦርነት ከ1100 በላይ ፍልስጤማውያንን ገደለ። ህዳር 2012 ኦፕሬሽን ፒላር ኦፍ ዲፌንስ የስምምነት ቀን ውጊያ የ8 ቀን ውጊያ በመቶዎች የሚቆጠሩን ገደለ። ሐምሌ 2014 ኦፕሬሽን ፕሮቴክቲቭ ኤጅ የ50 ቀን ጦርነት ከ2100 በላይ ፍልስጤማውያንን እንዲሁ ጨረሳቸው። 17000 ቤቶችን አወደመ። በእያንዳንዱ ጊዜ ተመሳሳይ አካሄድ፣ አመፅ፣ ውድመት፣ ተኩስ አቁም፣ ከፊል ዳግም ግንባታ፣ እገዳዊ ቀጥላል። ውጥረቶች ይንተከተካሉ፣ ይደከማል። እስከ ጥቅምት 7 2023 ድረስ እንዲህ ነበር ዑደቱ። በዚያ ቀን ግን ሐማስ በደቡብ እስራኤል ላይ ታይቶ የማይታወቅ ጥቃት ሰነዘረ። ከ1200 በላይ ሰዎች ህይወታቸውን አጡ። ታጋቾች ተወሰዱ። እስራኤል አጠቃላይ ጦርነት አወጀች። የተከተለው ነገር እጅግ አስከፊ ነበር። በ10 ሺዎች የሚቆጠሩ ፍልስጤማውያን ሞተዋል። 90 በመቶ የሚሆኑት የህክምና ተቋማት ወድመዋል። 96 በመቶ የሚሆነው ህዝብ በረሃብ አደጋ ላይ ነው። 50
ሚሊዮን ቶን ፍርስራሽ፣ ትምህርት ቤቶች ፈርሰዋል፣ የውሃ ስርዓቶች ወድመዋል። በጥቅምት 2025 ማገባደጃ የተኩስ አቁም ስምምነት ታወጀ። ታጋቾች ተለቀቁ። የእስራኤል ጦርም ጋዛን ለቆ መውጣት ጀመረ። ሂስትሪ ዳዝንት ሪፒት ኢትሰልፍ ኢት ኤኮውስ። ታሪክ ራሱን አይደግምም ያስተጋባል እንጂ። ከ3000 ዓመታት በፊት ሳምሶን መቅደሱን አፈረሰ። ዛሬም መቅደሶች ይወድቃሉ። ታላቁ እስክንድር ከጨካኝ ከበባ በኋላ ጋዛን ያዘ። ዛሬም ከበባዎች ይቀጥላሉ። የመስቀል ጦረኞችና ሳላሃዲን ጋዛን ለ100 ዓመት ተለዋወጧት። ዛሬም ይሄ ቁጥጥር ይለዋወጣል። ጋዛን ለመፍታት የሞከረ እያንዳንዱ ኃይል አንድ አይነት ነገር ያገኛል። መፍትሄን መጫን አይችልም። ዘግቶ ማግለልም አይችልም። በቦምብ በማፈራረስ ማስገበርም አይችልም። ምክንያቱም ጋዛ የጂኦግራፊክ ጉዳይ ብቻ አይደለችም፣ ሀሳብ ናት። የመፈናቀል የተቃውሞና በማይቻል ሁኔታ ውስጥ የመትረፍ ምልክት።